እኮ አንቺ እኔ እንደውም እሱ ነው የገረመሽ። ይሄው መታውሽ የተረገምሽ ታለሽ። ለዚህ ጥፍ ትከፊበታለሽ። አስከፊኛ ባሉ በኩልሽ ነው ሽንቀብሽ። በመጨረሻም ባይሉ ካፍሽ ወጣ። እንደውም አንቺ ፋይዳ አስፈሽ አስፈሽ እንዳይከደል ልቀቀው ካንቺ አንቺ ተረገምሽ። ይሄን ሰነድ መቼም አታገኘው። ለዛ ለክፉ አለቃሽ ደግሞ ንገሪው። እሺ አንድ ነገር አደርጋለሁ ግን ይሄንን አባዝቼ ለፖሊሶችም ይሄንን አድልለታለሁ። እንዴ ብሌን የምን ሆነሽ ነው ዝም ብለሽ ምትስቂው? ሰላምዬ እንኳን ተወለድሽ። ዛሬ ልደትሽ ነው እና ከብሌን ጋር ተማክረን አጉል ነገር ማሰብ ትተሽ እውነቱን ብቻ ተናገሪ። እሺ በቃ ቆይ ስለላችሁ ገዳይ ምንድን ነው የምፈልገው? ታሪክ ነው ነገረች ወይ ልጅቷ ወይ ጋሼ ይዋሹ። አባትና እናት በጥይት እግራቸው ከተመታ በኋላ እንኳን ደህና መጣሽ ቃልዬ። ያዘሽው ነገር በሰዓቱ ደርሶልሻል። አንበሳው ስጦታችን እናሳያት። ቃል የበኃይሉ ውርደት፣ የቃል ሽንፈት ደረሰ። የብሌን ልደት ተከበረ። በኃይሉ ውርደቱ ደረሰ። ጆ በስተመጨረሻም እውነታው ላይ እየደረሰበት ነው። እስከ ዛሬ ይቆጨኛል፣ ነገሮችን ሳላጣራ ነገሮችን ሳላመረምር የፈጸምኩት ስህተት ዋጋ አስከፍሎኛል። እውነት የእናት አባቶች ገዳይ ሰላም አይደለችም በማለት እንግዲህ የተጠራጠረው ነገር ብዙ ነገሮችን እየሰበሰበበት ነው። ከቃል ሌላ ሀሳብ፣ ከበኃይሉ ሌላ ሀሳብ ነው ያለው። ከዚህ ጀርባ ድብቅ ውሸቶችና ድብቅ ማንነቶች እንዳሉ ነው የተረዳው። ሳሚሻ ለብሌን ደስታ ምን ያህል እንደሚጨነቅና ለብሌን ጤና ምን ያህል እንደሚጠነቀቅ ያሳየበት ፓርት ሆኗል። ዳግም ራሱ መሰከረለት። እውነት ከኔ በላይ ብሌንን ያውቃታል። እንደዚህ ስማርት መሆኑን አላወቅኩም። እሱ በሰራው ሴታፕና እሷን ለማስደሰት ባደረግነው ነገር ፈገግ አለች እኮ። እውነት ሳላደንቀው አላልፍም፣ ግን ፍቅሬን እንዲነጥቀኝ አልፈልግም ይላል። አሁንም በንዴትና በትዕቢት ውስጥ ነው ያለው ዳግም። ሳሚ ግን ብሌንን ለማስደሰትና ያ ጭንቀቷ ርቆ ህመሟ እንዲቀንስላት ደፋ ቀና የሚል ሰው ሆኗል። በኃይሉ ጆ እንደነቃበት ቃል አጋለጠች። በኃይሉ ባለቀ ጊዜ ሁሉንም ልቆጣጠረው ስል ከእጄ ሊያመልጠኝ ነው፣ ግድ የለም ሳይቀድምኝ ቀድመዋለሁ እያለ ነው። በጣም የሚያሳዝነውና በጣም ልብ የሚሰብረው እዚህ ጋ ነው። ሄለን በበኃይሉና በቃል ታግታለች። ሜቢ ሄለን ለጆ ልትነግረው ትችላለች። ሄለን የሰላምን ስም ጠርታ ቃል ማለት የሰላም ትክክለኛ ልጅ አይደለችም፣ ሰላምን ለመግደል መርዝ እየሰጧት ነበረ፣ የሰላም ትክክለኛ ልጅ ብሌን ናት እያሉ እንግዲህ ያን ታሪክ ስለምታውቅ ብዙ ነገር አድርገዋል። ልትከዳቸው ስትል ይገሉሃል። ስለዚህ ባክህን ታደገኝ፣ ስለ ቃል ስለ በኃይሉ ነግርሃለሁኝ፣ ብዙ የማታውቃቸው ነገሮች አሉ ብላ ልትነግረው ትችላለች። ወይስ ከዛ በፊት እውነት ሄለንን ይጎዷታል፣ ሄለንን ይገሏታል? ጆ አሁን ብዙ መረጃዎችን እየሰበሰበ ነው። የእናት አባቴ ገዳይ በኃይሉ እንጂ ሰላም አይደለችም፣ በኃይሉ እንጂ ሳሚ አይደለም፣ ከዚህ በላይ ሌላ ስህተት መስራት አልፈልግም እያለ ነው። ሜቢ ካሁን በኋላ ሳሚን እርዳታ ሊጠይቀው ይችላል። ጆ አንድ ነገር ከሆነ የሚደርስለት የሚጠብቀው ወይም ችግር ደርሶበታል ብሎ አፋልጉኝ የሚመጣለት ሰው ስለሌለ ከጎኑ አንድ አጋር ይፈልጋል። ሳሚ ላደረግኩበት ነገር፣ ብዙ ስህተቶችን ላስጠቆርኩህ ነገር ይቅር በለኝ፣ እባክህን ስለ በኃይሉ ንገረኝ፣ ብዙ የማላቃቸው ነገሮች አሉ፣ ቃል የምትባል ልጅ ማናት የሚለውን ነገር ሊጠይቅ ይችላል። ትልቁ ቁልፍ ደግሞ ሄለን እዛ ቤት ታግታ መገኘቷ ነው። በኃይሉም ኦልሬዲ ሳይቀድመኝ እቀድማለሁ ግን አንድ ስራ ይሰራልኛል እያለ ነው። ሜቢ ሳሚን ሊያስገድል ይችላል። ሰላም ቀላል ነገር ነው ሰላምን ለመግደል፣ ግን ሳሚን እንዲገልልኝ እፈልጋለሁ ብሎ ሊሆን ይችላል። አንድ የሚጨርሰው ስራ አለ ሲል የሰማ ነው ማለት ነው። ጆ አሁን 100% ከጀርባው አንድ የተደበቀ ሴራና አንድ የተደበቀ እየተዋሸ ውሸት እንዳለ አውቋል።
ቃል ጊዜ ሲያነሳት ጊዜ ሲጥላት ትምህርት አላገኝም፣ አልመለስም፣ አልገሰጽም ብላ የገነትን የህይወት ዋስትና የሆነውን ዶክሜንት አሳልፋ ልደብቀው ስትል ፀሐይ ደርሳለች። አንዳንድ ጊዜ ሰው ከስተቱ ተምሮ መልካም ሰው ሲሆን ፀሐይን እናያለን፣ ሳሚን እናያለን። ፀሐይ ማለት በኃይሉ እንደዚያ ሲጎዳት እንደዛ ሲያሰቃያት ቃልንም መልካም ሰው ለማድረግ ስትሞክር ገነት፣ እሷ ግን ከዳቻት። እንዴት ያሳዝናል። የገኒ ጎረቤት እንግዲህ በድንጋጤና በንዴት ተበሳጭተን ቤቱን ትተን የወጣ ነው በማለት ወደዛ ቤት መሄዷ ያ ዶክሜንት ከገነት ቤት እንዳይወጣና ቃል እጅ ገብቶ ሌላ ጭንቀት እንዳይሆንባቸው ሆኗል። ፀሐይ ደርሳ እንግዲህ ገነትን ታድጋታለች። ቃል የአጎረሳትን እጅ ነክሳለች። በድጋሚ ገነትን ክዳታለች። የራሷን ህይወት ለማስጠበቅ የገነትን ህይወት አደጋ ላይ ጥላለች። ግን ፀሐይ ደርሳ አስጥላታለች። ፀሐይ በጥፊ ደርግማ ዶክሜንቱን ቀምታ ከዛ ቤት አስወጣቻት። ገነት ይህን ጉዳይ መስማት አለባት። ቃል ከባህሉ ጋር እየተባበረች እንደሆነና ወደዛ ቤት ለመመለስ ያላት አማራጭ ዶክሜንቱን ለባህሉ አሳልፋ መስጠት እንጂ የእውነት መልካም ሰው ሆና ወደዛ ቤት የመመለስ ፍላጎት እንደሌላት አሁን ሁሉም ያውቃሉ ማለት ነው። ስለዚህ ሳሚ የብሌን ጤና ይመለስ እንጂ እናትና ልጅ መሆናቸውን ቁልጭ አድርጎ ይናገራል። አሁን ጆና ሳሚ አንድ ላይ መጣመራቸው አይቀርም። የኋላ ኋላ ቃልን ተከታትሎ የገነትን አድራሻ ማወቁ የማይቀር ጉዳይ ነው። ስለዚህ ጆ ስለ እናት አባቱ ግድያ በደንብ ጥርት ያለውን እውነታ ያውቃል። ጆ ደረስ ላይ የጻፈችውን ስልክ ቁጥር በኃይሉ አይቶታል። በኃይሉም የዛች ዶክተር ስለሆነ የት ነው የማውቀው እያለ እያመነታ ነው። ግን አሁን በኃይሉ ጆ እንደከዳውና እንደተጠራጠረው እሱን 100% የእናት አባቴ ገዳይ እሱ ነው ብሎ እንደተጠራጠረ ስላወቀ አንድ ድብቅ ስራ አሰርቸው በወንጀል አስረዋለሁ ወይም አስወግደዋለሁ ብሎ እቅድ እያቀደ ነው። ስማርት የሆነው ጆ ግን 100% ስለ እኔ ጥርጣሬ ቃል ነግረዋለች። ግድ የለም አዘናግቼ ቀድማቸዋለሁ እያለ አውቆ እንዳላወቀ ቃል ለበኃይሉ እንደደወለች አውቆ እንዳላወቀ ዝም ማለቱ ይህ የአስተዋይነቱ ምልክት ነው። በኃይሉ ግን እስከዛሬ ንጹሐን የገደለ ብዙዎችን የጎዳ በእህቱ ላይ ምሕረትና ርኅራሄ ያላሳየ በገዛ አባቱ ላይ የጨከነ ለሌላ ሰው ይመለሳል ማለት ዘበት ነው። የበኃይሉ ውድቀት የደረሰ መስሏል። ጆ 100% ነገሮችን ሳላጣራና እውነታውን ሳላውቅ ቁልጭ ያለውን ሀቅና ዶክሜንት ሳላገኝ ሌላ እርምጃ አልወስድም፣ በስከዛሬው ስህተት የጸጸታለሁ እያለ ነው። ሜቢ በኃይሉ ካሁን በኋላ አንተ ነህ ብሌንን የመረስካት ብዬ እናገራለሁ ወይም እንዲህ ያደርጋለሁ እያለ ሊያስፈራራውና ሌላ ስራ እንዲሰራለን ሊያደርገው ይችላል። ግን ጆ ከሱ በላይ ስማርት እየሆነ ነው። አሁን ነገሮችን በጥሞና እየተከታተለ ነው። ስለዚህ አንድ ትክክለኛ ዶክሜንት ማግኘቱ የማይቀር ጉዳይ ነው። በተለይ ከዶክተሯ ጋር ተገናኝቶ እውነቱን ከነገረች በኋላ ኦልሬዲ ዶክተሯን በኃይሉ ጆን ባይገለው ዶክተሯን ሊገላት ይችላል። ብሌንን ልትመርዛት የነበረችው የዛ ጊዜ ሙሉ ለሙሉ የበኃይሉን ክፋትና ጨካኝነት ያውቃል። እኔ እውነቱን እንዳላውቅ ነው ወይ እየገደላት ብሎ ይገለጽለታል ማለት ነው። ሳሚሻ ለብሌን ደስታ ለብሌን ጤና ሲል የማያደርጉት ነገር የለም። ይሄም በገዛ ጓደኛዋ ወይም በጮኛዋ ጮኛ ነኝ እያለ ራሱን በሚፎክሰው ዳግም ከባድ አድናቆት ተሰጥቶታል። ከኔ በላይ ነው ወይ ብሌንን የሚያውቃት? ይገርማል። እኔ በልክና በትቤት የብሌንን ደስታ አላስቀደምኩም። እሱ ግን ንዴትና ብስጭቱን ወደ ጎን ትቶ ለብሌን ደስታ ሲጥር እያየውን ነው። በእርግጥ አመሰግናለሁ ፈገግ ስትል ህመሟን ሲያስታግስላት እጅግ ደስ ይላል። ግን እንዴት ቢሆን ነው እንዴት ስማርት ቢሆን ነው ከኔ በላይ ብሌንን እንደዚህ ያወቃት እያለ አድናቆቱን ሲሰጥ አይተናል። በእርግጥ አንድ ሰው ሲሰራ መመስገን አለበት፣ ሲያጠፋ ደግሞ መነቀፍ አለበት። ዳግም ግን ሁልጊዜ ትዕቢትና ልክ ነው የሚያጠቃው። በዚህም ምክንያት እንግዲህ በጊዜ ሂደት ብሌንን ሊያጣት ይችላል እያል ይህ አደጋ መፈጠሩ ሜቢ ልቦናውን ቆም ብሎ እንዲያስብ ራሱን እንዲያረጋጋ ሊያደርገው ይችላል። ድል ለጆን ይሁን። እንባውን ላፈሰሰው ለ25 ዓመት ሙሉ በቀልና በቀል አንድ ቀን አግኝቻቸው ደማቸውን አፍስሼ እያለ በቅድና በልክ የተሞላው ጆ አሁን ግን እውነቱን ሲያውቅ ምን ያህል ልቡ ይሰበራል። ምንም የሌለችበት የዋኋ የመስዋዕቱ እርግብ ብሌን ላይ ባደረሰው ጉዳት እንግዲህ ከባድ ጸጸት ነው የሚገጥመው። ግን ትልቁ ጉዳይ ደግሞ የብሌን አሳዳጊ የእሱን እናት አባት ገዳይ ትክክለኛ ወረቀት ዶክሜንት የያዘችው የገነት ልጅ እንደሆነ ሲያውቅ ደግሞ በጣም ከባድ ነው። የበለጠ ነው የሚያምሩ። የእናት አባቴ ደም ፈሶ እንዳይቀር ፍትህ ፍትህ እያለ ለተገደለው ባሏ እኔ ግን ልጇን መረስኩባት እያለ ሌላ ቁስል ነው የሚሆንበት። ምን ይፈጠራል? ጆ እውነታው ላይ ደርሶ በኃይሉን ይበቀለዋል። ቃል
ሄለንን ማሳገቷ ሜቢ ሄለን ለጆ አንድ ሚስጥር ልትነግረው ትችላለች። በኃይሉና ሄለን ከዚህ በፊት እንደሚተዋወቁና ሊገሏት እንደነበር ከነገረችው ሊያመስመለጥ